ቴምር ሪል ስቴት ከ8 በላይ ሳይቶችን ጠንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን ሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? እንኳን ለ2026 በዓል በመላው ዓለም ላይ ላላችሁ ኢትዮጵያና ኤርትራውያን ወንድሞቻችን በሰላም አደረሳችሁ ማለት እንወዳለን። በግል የፍስሐ የበረከትና የመልካም የሥራ የስኬት ጊዜ ያድርግልን። ይሄ መልካም ምኞት ነው። በዓለማችን ደረጃ ግን ነገሮች በጣም በየጊዜው አሳሳቢነታቸው እየጨመረ ነው ያለነው በዘመን ፍጻሜ ውስጥ ነው። እውነታውን መቀበል አለብን። እውነታውን ማወቅ አለብን። እውነትን ማወቅ ሓርነት ያወጣል። ከሁኔታው ጋር እንጣላም። እውነቱ ነው። ይሄ ያለው እውነታ ነው። ዓለማችን ክራይሲስ ውስጥ ነው ያለችው። በ2026 በግል ክርስቶስ አብሮን ያለ እሱ የአምላካችን የእግዚአብሔር ጸጋና ፕሮቴክሽን ጥበቃ አብሮን ያለን ሰዎች በተቀላላ በፍጹም ልንፈራ አንችልም፣ ልንርበተበት አንችልም። ነገር ግን ዓለማችን ግን አደጋዎች ችግሮቿ እየጨመሩ ሊሄዱ እንደሚችሉ ማሳያው በጣም በርካታ ነገር ተነግሯል። እዚህ ጋር የምትመለከቷት የጣሊያኗ ጠቅላይ ሚኒስትር ሜሎኒ በግልጽ የተናገረችው ነገር ቢኖር በ2026 ላይ ችግር እንዳለ በግልጽ አሳይታለች። ይሄን ነገር በተመለከተ በራሷ በተለያዩ ሚዲያዎች ላይ በግልጽ የታየ ነው። እዚህ ጋር እንደምታዩት ሜሎኒ ዋርንስ 2026 will be much worse than 2025 ቴሌግራፊ እንደዘገበው ሌሎችም ሚዲያዎችም እዚህ ጋር ዘግበውታል። እንደምትመለከቱት እዚህ ጋር ለምሳሌ the Tribune እንደዘገበው የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ 2026 ከ2025 ይልቅ የከፋ ዓመት ሊሆን ይችላል ብላ በግልጽ ተናግራለች። ይሄን የተናገረችው ለስታፎቿ ነው። ለስታፎቿን ሰብስባ በተናገረችበት ሰዓት ላይ እንግዲህ ያለውን ማጉረምረም ነው ስታፎች የነገሯት፣ የቢሮ ሰራተኞቿ ወይም የቤተ መንግስት ሰራተኞቿ ካቢኔውን ጨምሮ ማለት ነው። ስለዚህ ምን አለች? እዚህ ጋር እንደተቀመጠው the end of 2025 has been difficult for all of us ለሁላችንም 2025 በጣም ዲፊካልት አመት ነበረ፣ አስቸጋሪ አመት ነበረ አይደላለች። ከዛ don't worry አለች፣ አይዟችሁ አለችና ቀጥላ የምትናገረው ነገር የሚያጽናና ይመስል ነበረ። ነገር ግን because next year will be much worse ስለዚህ ምክንያቱም የሚቀጥለው አመት ከዚህ በላይ ወርዝ ይሆናል። ስለዚህ ዲፊካልት እየሆነ እየጨመረ ይመጣል በማለት ሜሎኒ ለሚኒስትሮቿ ከክሪስማስ ጋር ተያይዞ የተናገረቻቸው ነገር ዓለም ላይ ቫይራል ሆኗል። ይሄን በተመለከተ እንግዲህ ምንድነው ስጋቱ? እሷ እንግዲህ የአገር መሪ ናት፣ የዓለም መሪዎች መካከል ትገኛለች። እቺ ሰው ቀላል ሰው አይደለችም። በጣም ብዙ ኮኔክሽን ያላት ናት ከዓለም መሪዎች ከነ ትራምፕም ከነ ሌሎችም ጋር ጥሩ ግንኙነት ያላት ናት። ኢትዮጵያም እንደምታውቁት ከኢትዮጵያ ጠቅላይ ሚኒስትሩ ጋር በከፍተኛ ደረጃ ብዙ ጊዜ ይሄ ወዳጅነት ምናምን ያላት ብዙ ዓለማት ጋር በጣም ብዙ ወዳጅነት ያላት ሰው ናት። ዝም ብላ አትናገርም። እያንዳንዱ ቦታ ላይ የሚከናወነው ነገር በደንብ ያውቁታል እኚህ ሰዎች። ስለዚህ ችግር አለ ወይ? አዎ አለ። ዓለማችን ላይ በጣም ከፍተኛ ችግሮች አሉ። ስለዚህ በዚህ ፕሮግራም ላይ ማሳያችሁ በ2026 ላይ ዓለማችን ያለባትን ፈተናዎች ያሳያችኋል። እነዚህ ፈተናዎች ተጠንተው የተቀመጡ ፕሬዲክት የተደረጉ እንደገናም ደግሞ በትክክል የሚታወቁ ቀጥሮ እንዲህ ይሆናሉ ተብለው ዓለም አቀፍ ሳይንቲስቶችም ተመራማሪዎችም ተቋማትም በብዙ መልኩ ያሰፍሯቸው ስጋቶች አሉ። እነዚህን አሳያቸዋለሁ። ከነዚህ መካከል በአፍሪካም ያሉትን ጉዳዮች፣ በአሜሪካም የሚታዩ ከባድ ችግሮች የሚጠበቁ 2026 ላይ አሜሪካ ውስጥ የሚጠበቁ ችግሮችን፣ 2026 ላይ በአውሮፓ የሚጠበቁ ችግሮችን፣ በአውሮፓ ውስጥ ያሉ ግልጽ የሆኑ የተቀመጡ የተጠኑና የተሰነዱ ዶክመንቶች አሉ። እንደገናም ደግሞ በዓለም ላይ የሚሆኑ በተለያዩ ዓለም አቀፍ ተቋማት የተጠኑ ፓክቴውና
ፕሮፋይል እንዲሆኑ ዶክመንቶችን ሰብስቤላችኋለሁ። ስለዚህ በዚህ የተነሳ በዓለማችን ከበሽታ አንጻር፣ ከተፈጥሮ አደጋ አንጻር፣ ከጦርነቶች አንጻር፣ ከኢኮኖሚ አንጻር፣ ከብዙ ነገሮች አንጻር ዓለማችን ያለባት ከባድ ስጋቶች በ2026 ምንድነው? እሱን ቀጥዬ ላሳያችሁ። እንጸልይ። ለዚህ የሚጠቅመን ምንድነው? ለመንፈሳዊ ህይወታችን ይጠቅመናል። ለክርስቶስ ህይወታችንን እንድናዘጋጅ ይጠቅመናል። እንደዚህ አይነት ነገሮች ለኛ ብስራትና ዜናዎች ናቸው። ለዓለም ግን አስጨናቂ ናቸው። ለኛ ግን ክርስቶስ እንደሚመጣለን የምንጠባበቅን አሜን ማራናታ ጌታችን ኢየሱስ ሆይ ቶሎናና የዚችን ዓለም ጉዳይ ዳኝልን ለምንል ለኛ ለክርስቲያኖች እጅግ በጣም ልብ የሚያሞቅና ዝግጅት የሚያደርግ ነገር ነው። ስለዚህ እነዚህ ነገሮች ለኛ ግብአት ናቸው። ለሚያስጨንቋቸው እግዚአብሔርን ለማያምኑ ግን ፍርሃት ይፈጥራሉ። እኛ ግን አንፈራ፣ ምክንያቱም የምንኖረው በክርስቶስ ህይወት ውስጥ ነው። ውድ ሣድስ ቤተሰቦቼ ቀጥዬን ላሳያችሁ። ያጽናናል፣ ያበረታል፣ እንደገናም ደግሞ ጠንካራ ያደርጋል። እውነታውን መቀበል፣ ችግር እንዳለ መቀበል፣ ከችግሩ ጋር እንድንፋለም እርዳታና እገዛ ያደርግልናል። በዚህ ውስጥ ያልነቁ፣ በዚህ ውስጥ ያልተጠነቀቁ ሰዎች ሁሉ ጊዜ በፍርሃት ይኖራሉ። ምክንያቱም ሁል ጊዜ ዓለም ቤተር ትሆናለች ብለው ይጠብቃሉ፣ ይጃጃላሉ፣ ይሞኛሉ። ዓለም ከዚህ የተሻለች ልትሆን አትችልም። ውድ ቤተሰቦቼ አሁን ካለው እየተባባሰ እየጨመረባት ይመጣል። ስለዚህ ለኛ ግን የዓለማችን ያለበት ነገር እየጨመረ መምጣቱ ለኛ ግን የጨመረ መንፈሳዊ ጉልበት፣ መንፈሳዊ ኃይል እንድንጨምር ያደርገናል፣ እንድንተጋ ያደርገናል፣ በጸሎት እንድንዘጋጅ ይረዳናል። ስለዚህ ሁሉ ጊዜ መንፈሳዊ ህይወታችንን በንስሐ በእግዚአብሔር ፊት የሚንበረከክ የሚጸልይ ለእግዚአብሔር ቅርብ የሆነ መንፈሳዊ ህይወቱን ለክርስቶስ ያቀረበ በእግዚአብሔር ህይወት ውስጥ ህይወቱን የጠቀለለ ሆነን እንድንገኝ የሚያስችለን እንደነዚህ አይነት ነገሮችን በዝግጅት ማወቅ መጠንቀቅ እጅጉን በጣም የሚያበረታን ውድ ቤተሰቦች። ስለዚህ ቀጥዬ ላሳያችሁ በጣም ጥንቅቅ ያሉ መረጃዎችን ሰብስቤላችኋለሁ። በጣም ብዙ መረጃን የሰበሰብኩላችሁ 2026 ላይ በአውሮፓ ምን ይጠበቃል፣ በአሜሪካስ ምን ይጠበቃል፣ በኢትዮጵያስ፣ በምስራቅ አፍሪካ፣ በአፍሪካ፣ በዓለም ላይ ምን ይጠበቃል፣ ምን አይነት ክራይሲሶች አሉ፣ ብዙ የሚጠበቁ ግጭት ሊፈጠሩ የሚችሉ ጦርነቶች፣ በሽታዎች፣ እንደገና ደግሞ የተፈጥሮ አደጋዎች፣ ሌሎችም በጠቅላላ 2026 ላይ ስጋቱ ነው የተሰነዱ ዶክመንቶች አሉ። እነዚህን ሰብስቤ ላሳያችሁ ውድ ቤተሰቦቼ። ቸር ያሰማን። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ በዓለማችን ላይ በ2026 በጣም ማለት እስኬሌት ሊያደርጉ ይችላሉ፣ ሊጨምሩ ይችላሉ ተብሎ ከሚጠበቁ ነገሮች መካከል ሪጂናል ኮንፍሊክትስ ናቸው። በአካባቢ ላይ ያሉ ግጭቶች፣ በሱዳን፣ በነጋዛ፣ በሊባኖስ፣ በኢትዮጵያም ያለው ጉዳይ ምናልባት መቋጫ የማያገኝ ከሆነ ይላል መረጃው ነገሮች ወደ አካባቢያዊ ግጭት ይዘው ሊመጡ የሚችሉ ነገሮች 2026 አስጊ ነገሮች መካከል ይገኝበታል ተብሏል። በሁለተኛ ደረጃ ላይ ግሎባል ኢኮኖሚክ ስታግኔሽን ነው። እንግዲህ የዓለም አቀፍ ኢኮኖሚው ምናልባትም በ2.6 በመቶ ስታግናንት ሆኖ ወይም ደግሞ ተሰንቅሮ ሊቀር ይችላል ተብሎ እየተነገረ ይገኛል። በአሜሪካ እንደዚሁም ደግሞ በቻይናም ኢኮኖሚካሊ ድሮፕ የሚያደርጉ ነገሮች ሊኖሩበት ይችላል ተብሎ እየተጠበቀ ነው። በአሜሪካ 1.5 በመቶ፣ በቻይና እንደዚሁ 4.6 በመቶ በብዙ መልኩ ያሉ ችግሮች ስታግናንት አድርገው ተሰንቅረው ሊቀሩ ይችላሉ ተብሎ እየተነገረ ይገኛል። በሶስተኛ ደረጃ ዓለም አቀፍ ደረጃ ላይ ከሚጠበቁ የ2026 ውጥንቅጦች መካከል አንደኛው ሪከርድ ግሎባል ቴምፕሬቸር ነው። ለምሳሌ የዩኬ ሜት ኦፊስ የሚባለው ቢሮ እንዳስጠነቀቀው ከሆነ በ2026 the hottest year since record began in 1850 በሚል ገልጾታል ማለት ነው። በ1850 መመዝገብ ከጀመረበት ጊዜ ጀምሮ በዓለማችን ታሪክ 2026 the hottest year ወይም እጅግ በጣም የሚሞቅና ሙቀትን መቋቋም የማይቻልበት ጊዜ ይሆናል በሚል አስቀምጦታል። በተለይ ይሄን በእንግዲህ የግሎባል ቴምፕሬቸር በ1.46 ዲግሪ ሴንቲግሬድ በላይ ውጤት ማለትም ሙቀትን ሊጨምር ይችላል ተብሎ እየተጠበቀ ይገኛል። ይሄ ሶስተኛው ነው። በአራተኛ ደረጃ ላይ ዲፕኒንግ ሁማኒታሪያን ክራይሲስ በዓለም አቀፍ ደረጃ ላይ እንግዲህ የሰብአዊ እርዳታና መሰል ጉዳዮች ላይ በጣም ችግር ይፈጥራል ተብሎ እየተጠበቀ ይገኛል። እነዚህ ሰብአዊ እርዳታ አድራሽ ተቋማት አሁን አቅማቸው የተዳከመበት ጊዜ በመሆኑ እንደነ ሄይቲ እንደነ ማያንማር ባሉና በአፍሪካ ውስጥም ባሉ ሀገራት ኢትዮጵያንም ጨምሮ በሰሜን ሱዳን በሌሎችም ቦታዎች ላይ ያሉ ነገሮች በከፍተኛ ደረጃ የሰብአዊ ኪሳራዎች ወይም ደግሞ ሁማኒታሪያን ክራይሲስ ሊከሰት እንደሚችል እየተነገረ ይገኛል። በአምስተኛ ደረጃ
ፖቴንሻል ኤአይ በብል በርስት ሊያደርግ ይችላል ተብሎ እየተጠበቀ ይገኛል። ኢኮኖሚስቶች እንደሚናገሩት ከሆነ የቴክ ካምፓኒዎች እንግዲህ በተለይ የአርቲፊሻል ኢንቴሊጀንስ ኢንቨስትመንት ላይ ከፍተኛ ገንዘብ እያወጡ ይገኛሉ። ይህም ሴክተር እንግዲህ በከፍተኛ ደረጃ ማርኬት ክራሽ ሊፈጥር እንደሚችል እየተነገረ ይገኛል። ዓለም አቀፍ የገበያ ክራሽ ሊፈጥር እንደሚችል እየተነገረ ይገኛል። በተለይ በአሜሪካ pushing the US into recession as a consumer spending drops በሚል እየተነገረ ይገኛል። ምናልባትም በአሜሪካ እስከ ኢኮኖሚክ ሪሴሽን ድረስ ኢኮኖሚ ጭንቀት ድረስ ይዞ ሊመጣ የሚችል የመዋዠቅንም ጭምር ይዞ ሊመጣ የሚችል የአርቲፊሻል ኢንቴሊጀንስ በብል ልክ እንደ አረፋ በየስፍራው ላይ አርቲፊሻል ኢንቴሊጀንስ እያሳየ ያለው ነገር በጣም ከባድ ነገሮች እንደሆነ እየተነገረ ይገኛል። ይሄም በዓለም አቀፍ ከፍተኛ ስጋት ከሚባሉ ነገሮች መካከል በ2026 ይጠበቃል። በስድስተኛ ደረጃ ሲስተማቲክ ሳይበር አታክ በከፍተኛ ደረጃ በአርቲፊሻል ኢንቴሊጀንስ ድራይቭን የሆኑ በአርቲፊሻል ኢንቴሊጀንሶች የበላይነት የሚተገበሩ ሳይበር አታኮች እንደ ዲፕ ፌክ አይነት ነገሮች በከፍተኛ ደረጃ ሶሻል ሚዲያውን ታርጌት የሆኑ ክሪቲካል ኢንፍራስትራክቸሮችን ትላልቅ ካምፓኒዎችን ሁሉ ሳይቀር ታርጌት ሊያደርግ የሚችል ሲስተማቲክ የሆነ በአርቲፊሻል ኢንቴሊጀንስ ኮንትሮል ሊደረግ በማይችል ደረጃ ላይ እየተሰሩ ያሉ ነገሮች 2026 ከፍተኛ ስጋት ይዘው ሊመጡ እንደሚችሉ እየተነገረ ይገኛል። በሰባተኛ ደረጃ ኤክስትሪም ክላይሜት ኢቨንትስ ሊከናወኑ ይችላል። በተለይም ደግሞ እንደ ላልኒና አይነት ሳይክል እንግዲህ አሁን ባለበት ሁኔታ ላይ ከፍተኛ የሆኑ ጎርፍ መጥለቅለቅ አደጋዎችን ዓለም ክፍሎች ላይ ድርቆችን ይዞ ላከታትሎ ይዞ ሊመጣ ይችላል። በኢትዮጵያም ጨምሮ እንደ ሳህል ባሉ ሪጅኖች ሳይቀር ላልኒና ሊከሰት የሚችልበት ጊዜ 2026 ላይ ይጠበቃል። በስምንተኛ ደረጃ ራይዚንግ ዴፕት ኤንድ ፋይናንሻል ስታቢሊቲ እንግዲህ ኢንስታቢሊቲ የሚታወቅ ነው። ይሄ በግልጽ እየታየ ያለ ነው። በተለይም ደግሞ ከብዙ እዳዎች ጋር ተያይዞ እየመጡ ያሉ ነገሮች በከፍተኛ ደረጃ the US national debt topped 38 trillion in 2025 የተባለ የተነገረ ይገኛል። በ2025 ብቻ የአሜሪካ እዳ ወደ 38 ትሪሊየን ዶላር ያክል ናሽናል ዴፕት አሜሪካ ላይ ይታያል። እዚህ እንደሚያሳያችሁ ማለት ነው። ይሄ ምናልባትም በቀጣዩ ጊዜ leading to fear the persistent inflation በጣም ፐርሲስተንት የሆነ ኢንፍሌሽን ዓለም ላይ ይዞ ሊመጣ ይችላል። እንደገና ደግሞ ቦንድ ማርኬት ሴል ኦፎች ሊመጡ ይችላሉ። ብዙ እንደዚህ ቦንድስ ሽያጭ በከፍተኛ ደረጃ ሊበዛና ያም ደግሞ እንደሚታወቀው እንደ ኦስተሪቲ የሚባሉ ሜጀሮች በአውሮፓ የተለያዩ ቦታዎች ላይ ልክ የኢኮኖሚ ድጋፍ የሚያስፈልጋቸው ሀገራት ሊፈጠሩ ይችላሉ። የገንዘብ ብድርና መሰል ጉዳዮች የድጋፍ የግድ የሚያስፈልጋቸው የአውሮፓ ሀገሮች ሊፈጠሩ ይችላሉ ተብሎ የተነገረ ይገኛል። በዘጠነኛ ደረጃ ሶሻል አንሬስት ኤንድ ፖላራይዜሽን በተለያዩ ቦታዎች ላይ እንደነ ሞሮኮ እንደነ ኔፓል፣ ፔሩ ባሉ ቦታዎች ላይ እንግዲህ ሌሎች ዓለማት ክፍሎች ላይም ጭምር ሳይቀር አንኤምፕሎይመንት ወይ ደግሞ የስራ አለመቀጠር ቁጥሩ እየጨመረ እንደገና ራይዚንግ ኢንኢኳሊቲ እኩል አለመሆን እንደዚሁ እየጨመረ የሚመጣባቸው ነገሮች በብዙ ሀገራት ላይ ፕሮቴስት አመጽ መሰል ነገሮችን ሊቀሰቅስ ይችላል። ያም ደግሞ ሶሻል አናሬስት በየተለያዩ ቦታዎች ላይ ሊጨምር ይችላል ዓለማችን ላይ ተብሎ እየተጠበቀ ይገኛል። ምክንያቱም አሁን የሚታዩት ምልክቶች የሚቀጥለው ዓመት ላይ እነዚህ ነገሮች አክተልትሎ ሊያመጣ የሚችል ነገር እንዳለበት እያሳየ ነው ያለው። ቴክኖሎጂካል ዋርፌር እንደገና በ2026 ከሚጠበቁ ክራይሲሶች መካከል ይገኛል። ይሄም በተለይ በቴክኖሎጂን በመጠቀም የሚሰሩ ጦርነቶች በከፍተኛ ደረጃ ዓለማችን በስጋት የምታያቸው ነገሮች እንደሆነ እየታየ ይገኛል ማለት ነው። እነዚህ ዓለም አቀፍ ካሉ ክራይሲሶች መካከል ተመድበዋል ማለት ነው። ከዛ ውጪ እንግዲህ በተፈጥሮ ዲዛስተር እንደገና አደጋዎች ሌሎች ቦታዎች ላይ ከታየባቸው ዝርዝሮች መካከል የሪስኪው ኮሚሽን ይዞ ያወጣው ይሄ መዘገባ እንደሚያሳየው እንግዲህ ዓለማት ላይ 2026 ችግር አለባቸው ይመጣባቸዋል ብሎ ከሚያሳዩት ሀገሮች መካከል አንደኛው ሊባኖስ እዚህ ጋር እንደምታዩት ከተቀመጡ ዝርዝሮች መካከል ትገኛለች። ይሄም ደግሞ በእነሱ ባጠኑት መሰረት እዚህ ቦታ ላይ
የሚመጡ ነገሮች በትክክል በጥናት ላይ መሰረት አድርገው የሰሯቸው ናቸው። ቡርኪና ፋሶ ላይ እንግዲህ ከሚሊዮን የሚጠጉ ሰዎች ከምግብ፣ ከውሃ፣ ከጤና ጋር ተያይዞ ብዙ ክራይሲስ የሚመጣበት ሊሆን እንደሚችል እየተነገረ ይገኛል። በተለይም በዛ አካባቢ ላይ ቡርኪና ፋሶ ላይ አርቲፊሻል ሰው ሰራሽ የሆኑ ጥቃቶች፣ ሰው ሰራሽ የሆኑ ችግሮች የሚወለዱበት ቦታ ነው። የዓለም የፖለቲካ ጡዘትና ንዝረት ያለበት ስፍራ ነው። ስምንተኛ ማሊ ተቀምጣለች። የአርምድ ግሩፕ ኤክስፓንድ ኮንትሮል የሚያመጣው ነገር እነዚህ ታጣቂ ኃይሎች አካባቢዎችን እየተቆጣጠሩ እየጨመሩ መምጣታቸው የሚያመጣው ሪስክ አለ ተብሎ እየተሰላ ይገኛል። ያም ነገር ለሁማኒቴሪያን ክራይሲስ በእጅጉ ይዞ ሊመጣ የሚችል ነገር እንዳለ እየተነገረ ይገኛል ማለት ነው። እዚህ ውስጥ እንግዲህ ሃንገር አለ፣ ሁማኒቴሪያን ክራይሲስ አለ፣ በልጆችና በሴቶች ላይ የሚደረጉ ነገሮች አሉ። እዚህ ላይ ይሄ ተቋም ሪስኪው ተቋሙ ከዘገባቸው ነገሮች መካከል ይገኝበታል። በሰባተኛ ደረጃ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በ2026 ላይ በጣም ብዙ ነገር ይጠበቃል። እዛ ቦታ ላይ ክራይሲስ ይዞ ሊመጣ የሚችል ነገር እንዳለ ተቀምጧል በዚህ ዝርዝራቸው ላይ። ማያንማር ላይ እንደገና ሚሊየንስ ሌፍት ስትራንድድ ባይ ኮንፍሊክት ኤንድ ዲዛስተር፣ በኮንፍሊክት እና በዲዛስተር ሚሊዮኖች ስትራንድድ ሆነው ተቀምጠዋል። 16.2 ሚሊዮን ያክል ሰዎች አሁን ባለበት ሁኔታ ላይ ሁማኒቴሪያን አሲስታንስ ይፈልጋሉ፣ ሰብአዊ እርዳታና ድጋፍ ይፈልጋሉ። ነገር ግን ምልክቶች ያንን የሚያሳዩ አይደሉም፣ ውጤት እየታየባቸው አይደሉም ተብሎ እየተነገረ ይገኛል። በአምስተኛ ደረጃ ሄይቲ ተቀምጣለች። ሄይቲም እንደምታዩት በከፍተኛ ደረጃ ይሄ ጋንግ ሩል ነው ያለበት፣ ያው በቡድን የሚመሩ አካላት ያሉበት ቦታ ነው። ሪከርድ ሃንገር ኤንድ ዲስፕሌስመንት ከፍተኛ ቁጥር ያለው ረሃብና መጎሳቆል ሊከሰት ይችላል ተብሎ እየተጠበቀ ያለበትን ነገር ትመለከታላችሁ። ኢትዮጵያ እንደዚሁ ከተቀመጡ መካከል ትገኛለች። እንግዲህ ዓለማችን ላይ ኢትዮጵያ ሪስክ ኦፍ ሜጀር ኮንፍሊክት ሮስ አስ ግሎባል ፍላሽ ፖይንት ኢንቴንሲፋይስ በሚል እየተነገረ ይገኛል። ይሄም በተመለከተ በኢትዮጵያ ያለው አሁን አለመስማማት ምናልባት በምስራቅ አፍሪካ ላይ ጦርነት ይዞ ሊመጣ ይችላል የሚል ስጋት ተደቅኗል። በአራተኛ ደረጃ የተቀመጠች ኢትዮጵያ ናት። በሶስተኛ ደረጃ ደቡብ ሱዳን ሪስክ ኦፍ ሲቪል ዋር ራይዝስ፣ ምናልባት የእርስ በርስ ጦርነት ሊነሳ ይችላል ተብላ ተቀምጣለች በዚህ ውስጥ ማለት ነው። በሁለተኛ ደረጃ ኦኩፓይድ ፓለስቲኒያን ቴሪቶሪ በፍልስጤም አካባቢ ላይ ያለው የሁለት ዓመቱ ጦርነት አሁን የሚያመጣው ዲስትራክሽን ከሚጠበቁት መካከል ይገኝበታል። በአንደኛ ደረጃ ላይ ዓለማችን ላይ ስጋት አለባት ተብላ የተቀመጠችው ሱዳን ናት። ሲቪል ዋርስ ብሩታሊቲ ኮንቲኒዩስ በ2026ም የእርስ በርስ ጦርነቶች በዚህ ደረጃ ላይ ብሩታሊቲውም ግድያው ምኑም ይቀጥላል ተብሎ እየተጠበቀ ያለበት ነገር በሪፖርት ተቀምጧል ማለት ነው። አውሮፓና አሜሪካን በተመለከተ ከወጡት ሪፖርቶች መካከል እንግዲህ የ2026 እዚህ ጋር እንደምታዩት ኪ ክላይሜት ዲዛስተር ትሬንድስ ፎር ዩሮፕ በሚል የተቀመጠው ነገር ስታዩ የክላይሜት ኢንቴንሲፊኬሽን በጣም ከፍተኛ የክላይሜት ኤክስትሪም ክላይሜት ይከሰታል። በጣም ከፍተኛ ሂት ዌቮች፣ እንደ ድርቆች፣ ፍሉድስ፣ ጎርፎች በአውሮፓ፣ እሳት አደጋ በአውሮፓ፣ እንደገናም ደግሞ የሪሼፕ ዌልዝ ፓተርን በተለይም ደግሞ ክላይሜት ክራይሲሱ ሀገራቱ ያላቸውን ሀብት ሪሼፕ ሊያደርግባቸው እንደሚችል ከእጃቸው ላይ ያለውን የተፈጥሮና የሰው ሰራሽ ሀብቶቻቸውን ሊያሳጡ የሚችሉ በጣም ብዙ ነገር በ2026 ይጠበቃል ተብሎ ወጥቷል። በአውሮፓ ኢንክሪዝድ ፍሉድ ሪስክ በዚህ ላይ እንደምትመለከቱት የጎርፍ አደጋ በከፍተኛ ደረጃ አውሮፓ ውስጥ ይጠበቃል። እነዚህ ቦታዎች ላይ በሴንትራል እንደገና ደግሞ በምስራቅ አውሮፓ ክፍሎች አካባቢ ላይ ለምሳሌ እንደ ዱኑቤ አይነት ቦታዎች ላይ ከፍተኛ የጎርፍ አደጋ ይጠበቃል በ2026 ማለት ነው። ዋይልድ ፋየር ሲዝን ኤስካሌሽን ከዚህ ቀደም እንደነበረው የእሳት አደጋ አለ። ይሄኛው ወቅት ግን 2026 the hottest year ነው የሚሆነው። እጅግ በጣም ሙቀት የሚገንበት ዓመት ነው የሚሆነው። በዚህም የተነሳ በአውሮፓ የተለያዩ ክፍሎች በደቡብም በሜዲትራኒያንም ባሉ የአውሮፓ ክፍሎች አካባቢ ከፍተኛ የእሳት አደጋዎች የሚጠበቁበት ዓመት ነው 2026 ተብሏል። በአራተኛ ደረጃ ላይ ስቶርምስ ኤንድ ዊንድስ ኢቨንት በአውሮፓ በከፍተኛ ደረጃ ላይ ፓወርፉል ስቶርሞች በጣም አደገኛ ማዕበሎች ይጠበቃሉ። ስቶርም ቦሪስ የሚባለው በ2024 እንግዲህ ብዙ ዋይድ ስፕሬድ ዳሜጅ ያመጣ ነው። በ2026 ደግሞ የላቀ ዳሜጅ ሊያመጣ ይችላል ተብሎ እየተጠበቀ ይገኛል።
አንደርላይንግ ቨልነራቢሊቲስ የሚባሉት እንግዲህ እነዚህ ከስር ያሉ ለምሳሌ በፖፑሌሽን ዴንሲቲ፣ በስደተኞች መጠን፣ ድራውቶች እንደዚህ አይነት ነገሮች ሊቀጥሉ የሚችሉበት ነገር ከፍተኛውን ቦታ ይዛሉ ተብሏል። በአውሮፓ የክላይሜት ሞዴሎች የሚያሳዩት ነገር እንደገና ደግሞ በኦርጋናይዜሽን ላይ ገርማን ዎች የሚባል ተቋም ባወጣቸው ሪፖርቶች ላይ መሰረት የተደረጉ ነገሮች ስታዩ በደቡቡ ሳውዘርን አውሮፓ አካባቢ ሂት ዌቭ፣ ድርቅ፣ እንደገና እሳት አደጋዎች በ2026 ይጠበቃሉ። ሴንትራል ኤንድ ኢስተርን ዩሮፕ በመካከለኛውና በምስራቅ አውሮፓ አካባቢ የጎርፍ አደጋዎች በጣም ኢንቴንሲፋይ ያደረጉ ስቶርሞች በ2026 ይጠበቃሉ። ግሎባል ኮንቴክስትን በተመለከተ ደግሞ የወጡ በጣም ብዙ ነገሮች አሉ ከአውሮፓ ጋር ተያይዞ እነዚህ በከፍተኛ ደረጃ ከሚጠበቁት መካከል ይገኛሉ። ሌላ ዓለም ላይ እንግዲህ በአሜሪካ ከሚጠበቁ በጣም ከፍተኛ ዲዛስተሮች ወይም ደግሞ ሃይ ሪስክ ዲዛስተር ካታጎሪስ ተብሎ ለ2026 እዚህ ጋር እንደምታዩት ከወጡት መካከል አንደኛ ዋይልድ ፋየር በአሜሪካ ይጠበቃል። ከፍተኛ እሳት አደጋዎች እዚህ ጋር ለምሳሌ በነ ካሊፎርኒያ አካባቢ ላይ ያሉ ሆተር ኤንድ ድራየር ኮንዲሽንስ ይህንን አከታትሎ ይዞ ሊመጡ እንደሚችሉ እየተነገረ ይገኛል። ሃሪኬኖች በጣም ከባድ ሃሪኬኖች ትሮፒካል ስቶርምስ ሁሉ ጨምሮ ማለት ነው። በገልፍ ኮስቶች፣ በአትላንቲክ በእነዚህ ቦታዎች ላይ በከፍተኛ ደረጃ አደገኛ ሃሪኬኖች በጣም ብዙ ውድመቶች ያመጣሉ ተብሎ ይጠበቃል። ፍሉድስ የጎርፍ መጥለቅለቅ አደጋዎች፣ ሄቪ ሬይን በነ ቴክሳስ በነ ሚድዌስት አካባቢ ላይ በጣም ከባድ ጎርፍ አደጋዎች በ2026 ይጠበቃሉ። እንደገናም ደግሞ ድራውት ኤንድ ሂት ዌቭ ድርቆችና ሂት ዌቭ የሙቀት ሞገዶች በሳውዝ ዌስት በሌሎችም ቦታዎች ላይ ሁሉ ሳይቀር ዋይድ ስፕሪድ ኢምፓክት እንደሚያመጡ በግብርና ላይ በውሃ ሰፕላይ ላይ በአሜሪካ እነዚህን ጉዳቶች እንደሚያመጡ በዝርዝር ተቀምጧል። ሲቪር ተንደርስቶርምስ ኤንድ ቶርኔዶስ በጣም የመስፋፋት ባህሪ ያሳያሉ ቶርኔዶች። እንደገናም ደግሞ ተንደርስቶርምስ መብረቆች ከወቸውም ጊዜ በላይ የሚጨምሩበት ጊዜ በአሜሪካ ውስጥ ይሆናል ተብሎ ይጠበቃል። ዊንተር ስቶርምስ ኤንድ አይስ ስቶርምስ እንደዚሁ በከፍተኛ ደረጃ ላይ የዊንተር ስቶርሞች የበረዶ ስቶርሞች ከዚህኛው ዓመት በላቀ ለ2027 መቃረቢያ ብዙ ዲስትራክሽን ይዞ ሊመጣ እንደሚችል ላንድ ስላይዶች መድ ስላይዶች ከዚህ በፊት የነበሩ በጣም የሚታወቁቱ አሁን ደግሞ እየተስፋፉ የሚሄዱባቸው እድሎች ወይም ሁኔታዎች እየጨመሩ ነው በሚል እየተነገረ ይገኛል። ኤክስትሪም ኮልድ ኤንድ ብሊዛርድስ ሁሉ ሳይቀር በጣም ጨካኝ የሆነ ቅዝቃዜ መጠን ሊጨምር የሚችሉባቸው ነገሮች ሲቪር ዊንተር ሊመጣ የሚችልባቸው ጊዜያቶች በ2026 የሚጠበቁ ናቸው። ኮስታል ኢሮዥን ኤንድ ሲ ሌቭል ራይስ የባህር ወለል ጠለል ከፍ እያለ እየጨመረ መምጣት በተለይ ከሙቀት መጨመር ጋር አካባቢ ላይ ካለ የሙቀት መጨመር ጋር በተያያዘ በጣም ብዙ ነገሮች ይኖራሉ ተብሎ ይጠበቃል። ፓወር ግሪድ ፌሊየሮች በጣም ብዙ የኃይል ማመንጫ ተቋማት ላይ ያሉ ጉዳቶች የሚያመጡ የክላይሜት የኢንቫይሮንመንታል ዲግሬዴሽን የአርባናይዜሽን ላይ ያሉ ብዙ ችግሮች ተከታትሎ ሊመጡ የሚችሉበት ዓመት ሊሆን ይችላል ተብሎ የሚጠበቅ ነው። በጣም ብዙ ነገሮች ይጠበቃሉ። በ2026 ምናልባት ስጋት ሊሆኑ የሚችሉ በሽታዎች በሚል እንደገና ዝርዝር የወጣባቸው አሉ። እንግዲህ እዚህ ላይ እንደምትመለከቱት ኢንፍሉዌንዛ በጣም በርድ ፍሉ በከፍተኛ ደረጃ ስጋት ሊሆን ይችላል ተብሎ እየተነገረ ይገኛል። ዲዚዝ ኤክስ በሚል እየተነገረ የቆየ በሽታ አለ። እንደሚታወቀው አፈትልኮ ሊወጣ የሚችል ዲዚዝ ኤክስ በከፍተኛ ደረጃ ሰዎችን ዓለማትን በኢንተርናሽናል ኤፒዴሚክ ሊሆን የሚችል በጣም አደገኛ ፓቶጂን ሊከሰት ይችላል 2026 ተብሎ ይጠበቃል። የኮሮና ቫይረስ ቤተሰቦች እንደ መርስ እንደ ሳርስ ሌሎችም እንግዲህ በ2026 ላይ ጉዳታቸውን ጨምሮ ሊመጡ ይችላሉ ተብሎ ይጠበቃል። እንደነ ኤቦላ ቫይረሶች እንደ ማርቡርግ አይነት ቫይረሶች የ2026 ስጋት ሊሆኑ ይችላሉ ተብሏል። ኮሌራ እንደዚሁ በከፍተኛ ደረጃ ላይ ስጋት ሆነው ሊመጡ ይችላሉ ተብሏል። እንግዲህ ሚስሊዝ እንደሚታወቀው ቫክሲን አለው፣ ነገር ግን
አሁን ባለበት ሁኔታ ላይ የዓለማችን ስጋት ነው። እንደ ኔፓ እንደ ሄኒፓቪራል ቫይረሶችና በሽታዎች አውትብሬክ ሊኖራቸው ይችላል ተብሎ ይጠበቃል። ምናልባት ጥንቃቄ የሚደረግባቸው አመታት ይሆናሉ። ይሄ 2026 አመት ይሆናል። ከዛ በተጨማሪ እንግዲህ የሱፐር በጎች ወይም ደግሞ እነዚህ በሽታ መድኃኒት መቋቋም የሚችሉ ባክቴሪያዎች፣ ቫይረሶች ቁጥራቸው እየጨመረንም ከነዚህ መካከል እንግዲህ ድራግ ሬዚስታንት ባክቴሪያዎች እና ፈንገሶች በ2026 ጉዳት ላይ መጡ ይችላሉ ተብሎ ይጠበቃል። ዴንጊው ፌቨር የሚባለው እንደዚሁ በሞስኪቶ የሚመጣ ነው። እነዚህም ጉዳት ይዞ ሊመጡ ይችላሉ ተብሎ ይጠበቃል። ቱበርክሎሲስ በከፍተኛ ደረጃ ከሚጠበቁት መካከል ይገኛል። በአጠቃላይ ውድ ቤተሰቦቼ ሜጀር ሁማኒታሪያን ክራይሲስ የሚያመጡ በ2026 የሱዳን የተራዘመ ጦርነት፣ የደቡብ ሱዳን የእርስ በርስ ጦርነት፣ የሃይቲ ሪከርድ ሃንገር በሃይቲ ላይ ያለ ሪከርድ የሰበረ የረሃብ ችግር፣ በኢትዮጵያ ኮንፍሊክት ሰርጅ ሊያደርግ ይችላል። በማያንማር የምርጫ ቫዮለንስ ሊያመጣ ይችላል 2026 ተብሎ እየተነገረ ይገኛል። ማያንማር ላይ ያለው ይሄ ምርጫ ብጥብጥ ሊያመጣ ይችላል ተብሎ እየተነገረ ይገኛል። በዓለማችን ላይ ኢኮኖሚክ ኢንስታቢሊቲ በ2026 ይጠበቃል። የዓለም አቀፍ ፋይናንሻል ክራሽ ሊፈጠር ይችላል ተብሎ ይጠበቃል። ከፋይናንስ ጋር የተያያዘ ክራሽ፣ በአርቲፊሻል ኢንቴሊጀንስ ኢንቨስትመንት በብል ብረስት ሊያደርግ ይችላል። በከፍተኛ ደረጃ ካምፓኒዎች አርቲፊሻል ኢንቴሊጀንስ ላይ ተመልክቶ ከፍተኛ ስራ እየሰሩ ያሉበት ጊዜ ነው። ስለዚህ ይሄም ጉዳይ ደግሞ ተከታትሎ በጣም ብዙ ውድመት ሊያመጣ ይችላል ተብሎ እየተጠበቀ ይገኛል። ቻይናስ ፕሮፐርቲ ማርኬት ኮሬክሽን ላይ ቻይና እንግዲህ በማርኬቷ ላይ በምታደርጋቸው ማስተካከያዎች ላይ ምናልባትም በጣም ብዙ የቻይና ባንኮች ላይ ጉዳት የሚያመጣ ነገር ዓለም ኢኮኖሚ ላይ ጉዳት ሊያመጣ ይችላል ተብሎ እየተነገረ ነው። ኦይል ፕራይስ ስፓይክ ላይ ይችላል። የነዳጅ ዋጋ በ2026 ሊጨምር ይችላል ተብሎ ስጋት አለ። እንደገናም እዚህ ጋር እንደምታዩት ሶቨሬን ዴብት ክራይሲስ የሚባለው በተለይም በአሜሪካና በአውሮፓ የሚጠበቁ may lead to bond investors to lose confidence, forcing governments into painful austerity measures እስከ austerity measure ድረስ ሊያመጣ የሚችል የውጭ ዕዳ ክራይሲስ ሊፈጠር ይችላል በአውሮፓና በቻይና በአውሮፓና በአሜሪካ እየተባለ እየተነገረ ይገኛል። በ2026 climate and environmental threats ይጠበቃሉ። ሪከርድ ግሎባል ቴምፕሬቸር እንግዲህ በ2026 ሪከርድ የያዘ የዓለም አቀፍ ሙቀት መጠን መጨመር ሊፈጠር ይችላል ተብሎ ይጠበቀ ይገኛል። ሲቪር ፍሉዲንግ በነ አይዝላንድ ባሉ ቦታዎች ላይ ከፍተኛ የጎርፍ መጥለቅለቅ አደጋ 2026 ላይ ሊመጣ ይችላል ተብሎ ይጠበቃል። የአማዞን ደን ቦታ ላይ ያለ ሆት ድራውት ሊያመጣ ይችላል ተብሎ እዛ አካባቢ ላይ ክራይሲስ ሊያመጣ ይችላል የሚል ስጋት አለ። በባዮዳይቨርሲቲ ኮላፕስ የሚባል እንግዲህ የሚታወቅ ብዙ ስፒሲስ ኢኮሲስተሙ ላይ ከፍተኛ ችግር እየመጣ ይገኛል። በዚህ የተነሳ እንግዲህ ባዮዳይቨርሲቲ ኮላፕስ ሊፈጠር ይችላል። የተፈጥሮ እርስ በርስ ተዋህዳ የምትኖርበት ጥበብ ኮላፕስ ሊያገኘው ይችላል ከ2026 ቀጥሎ እየተባለ እየተነገረ ይገኛል። የሳይበር የቴክኖሎጂ ጋር ሪስኮች አሉ። የኤጀንቲንግ ሳይበር ክራይም የሚባል በኤጀንት የሚሰሩ አርቲፊሻል ኢንቴሊጀንስ ኤጀንት ያላቸው የሳይበር አደጋዎች ክራይም ወንጀሎች 2026 እየተፋፋመ ይቀጥላል። ዲፕ ፌክ ፍሮድ ደግሞ እንደዚሁ አትስኬል ሊቀጥል ይችላል። ዲፕ ፌኮች እንግዲህ ራሱ ፕሬዚደንቱ ጠቅላይ ሚኒስትሩ የተናገረ በሚመስል ደረጃ በአርቲፊሻል ኢንቴሊጀንስ ዲፕ ፌክ ይሰራል። እነዚህ በጣም እየጨመሩ የሚመጡበት ነገር እየታየ ነው። ስለዚህ ሰው ወንጀል እንደሰራ አድርጎ መስራት ይቻላል። የተለያዩ የሃይማኖት ተቋም መሪዎች ፍትወት ሲፈጽሙ በቪዲዮ ተሰርቶ ተለቋል ተብሎ በዲፕ ፌክ የሚሰሩ ቪዲዮዎች የአርቲፊሻል ኢንቴሊጀንስ ቪዲዮዎች ከእውነተኛ ቪዲዮ መለየት የማይቻልበት ጊዜ 2026 ላይ ብዙ አደጋ ይዞ ሊመጣ ይችላል ተብሎ የተነገረ ነው። ኳንተም ዲክሪፕሽን ቻሌንጅ የሚባል አለ። ይህም እንግዲህ በከፍተኛ ደረጃ ብዙ ከኳንተም ሳይንስ ጋር ተያይዞ ከኳንተም ቴክኖሎጂ ጋር ተያይዞ የሚመጡ ኢመርጅ የሚያደርጉ ቴክኖሎጂዎች አሉ።
እነዚህም ለዓለማችን ከፍተኛ threatening long term data security በሚል እየተነገረ ይገኛል። ለዳታ ሴኩሪቲ አደጋዎች በስፋት ዓለም ላይ ይታያሉ ተብሎ ይጠበቃል። ክሪቲካል ኢንፍራስትራክቸር አታኮች ሊፈጠሩ ይችላሉ። እነዚህም ባለበት ሁኔታ ሊቀጥሉ የሚችሉበት ነገር እንዳለ ይታያል። እንግዲህ የሳይበር አታክን ጨምሮ በአሜሪካ ከዓለም ጤና ድርጅት መውጣት፣ ወርልድ ካፕ ሴኩሪቲ ትሬትስ በ2026 የዓለም ዋንጫ ላይ ያለ ስጋትን በተመለከተ ሌሎች ነገሮችም ከዚህ ተያይዘው ይነሳሉ። ከዛ በተረፈ እንግዲህ ውድ ቤተሰቦቼ በ2026 ዓለም ላይ የሚጠበቁ ጦርነቶች ስጋት የሆኑ አሁንም የሚታዩ አሉ። የጋዛ በእስራኤል አካባቢ ያለው ችግር፣ የዩክሬን፣ የሱዳን፣ የሳህል አካባቢ ያሉ የምዕራብ አፍሪካ ኮስታል ሀገሮች፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ በነ ማያንማር፣ በኢራንና አሁን ባለው ችግር በነ ኢራቅ፣ ሲሪያ በዛ አካባቢ ላይ በታይዋን፣ በቻይናና በዩኤስ ራይቨሪ መካከል ያለውን ነገር በግልጽ የጦርነት ድግሶች ናቸው። ካሽሚር፣ ሄይቲ፣ እዚህም ኢትዮጵያም ጭምር የተካተቱባቸው ጦርነቶችም በስጋት ደረጃ 2026 ላይ የሚጠበቁ ናቸው ማለት ነው። እነዚህ ሁሉ ክራይሲሶች ዓለማችን የገባችባቸው ናቸው፣ አሁን ያለችባቸውም ጭምር ናቸው። ነገር ግን ምክንያት ቢባል ደግሞ የዘመን ፍጻሜ ውስጥ በየጊዜው ዓለማችን ክራይሲስ እየጨመረባት እንጂ እየቀነሰባት ሊመጣ አይችልም። በዚህም የተነሳ የሚኖሩ ነገሮችን ስንሰማ ለመንፈሳዊ ሕይወታችን እድገት ወደ ንስሐ ወደ እግዚአብሔር መቅረብ እንድንችል ራሳችንን ሊያበረታታን ሊያነቃቃል ይገባል የሚለውን ነገር ለመጠቆም ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ፣ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት